በጣም ነው ደስ የሚለው ጂሙ ቢልዲንጉ በጣም ነው የወደድኩትና ከሷ ጋር ተገናኘ። ናቲ ጎበዝ ልጅ ናት በጣም። እሺ ቴንክ ዩ ቆንጅት አመሰግናለሁ። ጂሙም የህንፃ አይመስለኝም ነበር። ህንፃው ይሄ ህንፃ ደግሞ ቤት ያለው አይመስለኝም። ማቀው በጣም ወደው ቢልዲንግ ነው ግን ቤት እንዳለው ዛሬ ገና ነው የሰማሁት። ዋው እውነት ነው። ያው ብዙ ሰው አያውቀውም። ያው ብዙ ፕሮሞት አልተደረገምና ከዛ ነገር አንፃር ብዙ ሰው አያውቀውም። ነምበር 1 ፊትነስ ነው ብዙ ሰው የሚያውቀው። ግን ከ5ኛ ጀምሮ ወደ ላይ ቤቶች ናቸው። በአጠቃላይ እውነት ከባለ 1 መኝታ እስከ ባለ 3 መኝታ ናቸው ያሉት ቤቶች። የሚገርመው ያው እዚህኛው ላይ ብዙ ቤቶች የሉንም። ሙሉ ለሙሉ ደግሞ ተሽጠው ሰዎች ገብተው እየኖሩባቸው ነው ያለው። ግን ምንድነው አሁን ሁለተኛ ፕሮጀክት ደግሞ 22 ጎላጉል ፊት ለፊት እየገነባን ነው የምንገኘው። በጣም ቆንጆ ሎኬሽን ነው። የግንባታ ሂደቱ በጣም ሄዷል። አሁን በአጭር ጊዜ ውስጥ በ7 ወር ጊዜ ውስጥ ኦልሞስት 4 ቤዝመንት ጨርሰን ወደ 4 ፍሎር ደግሞ ወደ ላይ ገንብተናል። 4ኛ ፍሎር ላይ ደርሷል ማለት ነው። ምን አይነት ቢልዲንግ ነው ያኛውም? እንደዚህ ኮሜርሻል እና መኖሪያ ነው ወይስ ምን አይነት ነው ያኛው ህንፃ? ልክ ነው ሚክስድ ዩዝ አፓርትመንት ነው ያኛውም የሚሆነው። ልክ እንደዚሁ ነው ግን ያኛው ትልቅ ነው። G+27 ነው ወደ ላይ እስከ 6ኛ ድረስ የንግድ ሱቆች ናቸው የሚሆኑት። which is ልክ እንደዚሁ የባንኮች፣ ካፌዎች፣ የቢዩቲ ሳሎኖች የተለያዩ ነገሮች የሚኖሩት ይሆንና ከዛ ከ7ኛ ጀምሮ እስከ 10ኛ ፍሎር ደግሞ መልሶ ፓርኪንግ ይሆናል። ታች 4 ቤዝመንት ፓርኪንግ አለ። ከዛ ላይ ከ7ኛ ጀምሮ ደግሞ መልሶ ፓርኪንግ ነው እስከ 10ኛ። 2 የመኪና ሊፍቶች አሉ። በእነዛ ሊፍቶች ነው እነዛን ፓርኪንጎች አክሰስ የምናደርጋቸው። ከ11ኛ ጀምሮ አፓርትመንቶቹ ይጀምራሉ። ከ11ኛ እስከ 27ኛ ድረስ አፓርትመንቶች ይሆናሉ። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አፓርትመንቶች ይኖሩናል ማለት ነው። ሞር አንቺ ባለ ስንት ላይ ነው ኢንተረስትድ ሆንሽ? ቤት እኔ ምን እላለሁ ቤት ይሄ በየጊዜው ቆይ ዛሬ ቤት ልግዛ ብለህ የምትገዛው ነገር ስላልሆነ አንዴ ጥሩ ነገር ቢገዛ ብዬ ነው ማስበው። ሶ ማክሲመም ባለ 3 ከሆነ ባለ 3 መኝታ ቢሆን ነው ብዬ የምመርጠው። ኦኬ መልካም አሉ። ባለ 3 መኝታ አፓርትመንቶች አሉ። ሞር ግን ባለ 3ቶቹ አሁን ተሽጠው ፍሎራቸው ከፍ ብሏል ወደ ላይ። የእውነት ስንተኛ ላይ ሆነ ብለው ላይክ አሁን 18ኛ 19ኛ ፍሎር ላይ ደርሷል ባለ 3 መኝታ። ሲጀመር በፍሎርም ያለው አንድ ቤት ስለሆነ 18ኛ ፍሎር ላይ ደርሷል። በፍሎር ያለው አንድ ቤት ነው ማለት ነው። በፍሎር አንድ ቤት ነው የባለ 3 መኝታ ያለው። የባለ 3 መኝታ። ሌሎቹ ግን ባለ 2 መኝታ፣ ባለ 1 መኝታ ብዙ ቤቶች አሉ። ስፔሻሊ ደግሞ እኔ ሪኮመንድ ማድረግሽ ባለ 2 እንደው አሁን ሳይት ላይ ሄደን ማየትም እንችላለን። ባለ 2 በጣም ቆንጆ እይታ ያላቸው ወደ ጫካ ፕሮጀክት ፊት ለፊት የሚያዩ የጠዋት ፀሐይ የሚያገኙ ፈንክሽናሊቲያቸው ዲዛይናቸው በጣም ቆንጆ የሆኑ ባለ 2 አፓርትመንቶች አሉ። ባለ 2 መኝታ ሞር እኔ ወደ እነሱ ሪኮመንድ አደረግሻለሁ። እሱን ብታዩ በእርግጠኝነት ተወጇለሽ ብዬ አስባለሁ። ፍሎሩ ደግሞ ከፍ ይልብኛል ብለሽ ማታስቢ ደግሞ ከሆነ ወደ ላይ 18ኛ 19ኛ ላይ ደግሞ ባለ 3 መውሰድ ትችያለሽ። በተለይ ካላስቸገርኩ ባይዘዌ ስሙ በጣም ዩኒክ ነው። ሳይቱን ማየት እንችላለን? እንችላለን። ፕሮግረሱ ምን ያህል ላይ ደርሷል አልከኝ? አሁን 35% አካባቢ ነው የሚባለው። ለስንት ጊዜ ለመጨረስ አስባችኋል? ፕላን ያደርጋል? ጠቅላላ ከአሁን በኋላ 2 ዓመት ከ6 ወር ጊዜ ነው የሚፈጀው። በ2 ዓመት ከ6 ወር ሙሉ ለሙሉ አጠናቀን እናስረክባለን። ይሄኛው ቢልዲንጋችሁን ስትሰሩ ምን ያህል ጊዜ ነበር የፈጀው? ይሄኛው ያን ትንሽ ቆየት ብሏል ከጨረስነውና ኦልሬዲ ሽያጩን ማከናወኑን ከጨረስን ይሄኛው ሞስት ላይክሊ ወደ 3 ዓመት አካባቢ ነው የፈጀው ሙሉ ለሙሉ። ስለዚህ ቶሎ ሰርቶ ቶሎ የማስረከብ ልምድ እኛ ጋር አንታማም እያልከኝ። እሺ ደስ ይለኛል። ሳይት ላይ ሄደን ደግሞ ማየት ማመን አይደለ? ብዙ ጊዜ ሪል ስቴት ሲባል ሰው ቤትን የሚያህል ነገር በጣም ብዙ ብር አውጥተህ ነው የምትገዛውና አይቶ ቤተሰብ አማክሮ አስቦበት ምናምን ነው የሚገዛው። እኔም ወዳጄ እንዳጋጣሚ ነው የሚገርም ጠይቂልኝ ደግሞ 22 አካባቢ ነበር የምትፈልገው። 22 አካባቢ ቤት ፈርሶባታልና ቤተሰቦቿ ከዛ መውጣት አይፈልጉም። እዛው አካባቢ ነው ለእናቷ ቤት መግዛት ያሰበችውና 22 አካባቢ ያሉ ሳይቶች ቼክ አድርግልኝ ያለችኝ ነበር። 22 ስትለኝ ነው ኢንተረስትድ ሆኜ የመጣሁትና ባየው በጣም ደስ ይለኛል። እናየዋለን። ግን ሳይቱን ከማየታችን በፊት የተወሰኑ እንትኖች አሉ እዚህ ላይ ህንፃው ምን ይመስላል፣ ቤቶቹስ ምን ይመስላሉ የሚሉትን ነገሮች የተወሰኑ ነገሮች እዚሁ ብሪፍ ላርግሽና ስለ ቤቱም አንዳንድ ነገሮች አውርተን ከዛ ሳይቱ ላይ ደግሞ ሄደን በደንብ ፕራክቲካሊ ምንድን ያለው በምን ሁኔታ ይገኛል የሚለውን ነገር ደግሞ በደንብ እናየዋለን ማለት ነው። ደስ ይለኛል።
መኝታዎች የተወሰኑ ባለ አንድ መኝታዎች አሉ። ከ86 ካሬ ሜትር ጀምሮ አፓርትመንቶች አሉን ማለት ነው። ትንሹ ነው 86? ትንሹ ትልቁ ስንት ይሆናል? ትልቁ 165 ካሬ ይሆናል። ባለ 3 መኝታው ማለት ነው። ዘን ባለ አንድ እዚህ ጋር ከ86 ካሬ ጀምሮ እስከ 97 ካሬ ሜትር ድረስ አለ። ባለ ሁለት ደግሞ ከ123 ካሬ ሜትር ጀምሮ እስከ 132 ካሬ ሜትር ድረስ አለ። ዘን ባለ 3 መኝታ 165 ካሬ ሜትር ይኖረናል ማለት ነው። አሁን ለሰዎች ለሽያጭ ቀርቧል አይደል? ለሽያጭ ክፍት ነው። ኦፍ ኮርስ እየሸጥን ብዙ የቀሩ ቦታዎች አሉ። የቀሩ ቦታዎች ብዙ አሉን እንጂ ብዙ ቤቶችም ሸጠናል። ብዙ ቤቶችም ተሸጠዋል። አከፋፈሉ እንዴት ነው? ያው ወደ ዋናው ስንመጣ የሚገርምሽ ናፍቄ አሁን የበዓል ዲስካውንቶችን ኦፈር እያደረኩኝ እያዘጋጀው ነበር የነበረው በዚህ ወቅት ነው የመጣሽው። ስለዚህ ያው እንደውም ይሄንን ምክንያት በማድረግ ያው የበዓሉንም ኦፈር ካንቺ እንጀምራለን። 10% ነው ቅድመ ክፍያ መክፈል የሚጠበቅባቸው ደንበኞች እኛ ጋር ቤት ለመግዛት። ግን ምንድነው ይሄን በዓል ምክንያት በማድረግ አሁን የኔ ዳውን ፔመንቱን ወደ 5% ዝቅ አድርገነዋል። አንደኛ እቺን ለበዓሏ የትንሳኤ በዓል እስኪደርስ ለ15 ቀን ብቻ የሚቆይ ኦፈር ነው ይሄ ኦፈር። ስለዚህ ያው አንድ ብለን ካንቺ እንጀምራለን ማለት ነው። ዛሬ አይተሽ የምትወጂው ከሆነ ደግሞ የሚመጡ ብዙ ይኖራሉ። ኦፍ ኮርስ ስለዚህ እቺን ኦፈር አለች። የዲስካውንት ኦፈርም አለ። እንደዚህ እስከ 20% የሚደርስ ዲስካውንት ኦፈር አዘጋጅተናል። ይሄንን በዓል ምክንያት በማድረግ ግን ቀድሞ ለሚመጡ 15 ሰዎች ብቻ ነው ያዘጋጀነው። ለዚህ ለ15 ቀን እስከ በዓል ድረስ ባለው ጊዜ ውስጥ ቀድሞ ለሚመጡ 15 ሰዎች ብቻ ይሄንን ኦፈር አዘጋጅተናል። ስለዚህ አይተሹ የምትወጂው ከሆነ የመጀመሪያዋ አንቺ ትሆኛለሽ ማለት ነው። ስለዚህ አሁን ይሄ የዳውን ፔመንት ላይ ያደረጋችሁት ዲስካውንት ነው። ትክክል። አከፋፈሉ እንዴት ነው? አንዳንድ ሰዎች ደግሞ ከባንክ ጋር እንዲያያዝላቸው የሚፈልጉም ሰዎች ይኖራሉና የአክሰስ አለ? ዴፊኒትሊ አለን፣ አዘጋጅተናል። አከፋፈሉ በጣም ስሙዝ የሆነ አከፋፈል ያዘጋጀ ነው። ምንድነው ያው ብዙ ሰው ይታወቃል። አሁን በአንድ ጊዜ ትልቅ ካሽ ከፍሎ ቤት ለመግዛት ማጆሪቲው አይፈልግም፣ ብዙ ፍላጎት የለውም። ፕላስ ለዚህ ቀስ እያለ የሚከፍለው ሲሆን የበለጠ ይመርጠዋል። ያንን ነገር ኮንሲደር በማድረግ አሁን እቺን 5% አይደል ያልኩሽ። ከዛ በኋላ ቀጣይ ክፍያዎቹን በ13 ዙር ነው የሚከፍለው። የግንባታ ሂደቱን እየተከተለ በግንባታ ሂደቱ በ13 ዙር ነው የሚከፍለው ማለት ነው። ለምሳሌ አሁን 4ኛ ፍሎር ደርሶ የለም 6ኛ ፍሎር ሲደርስ፣ ከዛ 9ኛ ፍሎር ሲደርስ፣ 12ኛ ፍሎር ሲደርስ እያለ የተቀመጡ የመክፈያ ብሬክዳውኖች አሉ። በነዛ ብሬክዳውኖች መሰረት ቀጣይ ክፍያዎቹን እየከፈለ ይሄዳል ማለት ነው። ፕሮግረሱ አሁን ለምሳሌ የህንፃው ፕሮግረስ ከሌለ አለመክፈል ይችላል። ዴፊኒትሊ እኛ ማንጠይቅ ክፍያ ማንጠይቅም። ክፍያ መጠየቅ መብት ያለን እኛ ምንድነው በውሉ መሰረት ያስቀመጥነው ፕሮግረስ ላይ ስንደርስ። የባንክ ኦፈር ደግሞ ላልሽ ኦፍ ኮርስ የባንክ ኦፈር አዘጋጅተናል። 50%ቱን ድረስ ብቻ ደንበኞች እየከፈሉ ሄደው ቀሪ 50%ቱን ከባንክ ጋር ማያያዝ የሚችሉበትን ነገር አመቻችተናል። በጣም ጥሩ። 50% አሳምነኸኛል። 50% ደግሞ የሀገሬ ሰው ማየት ማመን ነው ስለሚል ካየው በኋላ ደግሞ ወስናለሁ ማለት ነው። በጣም ስለዚህ ሳይቱን አይተነው ስንመለስ በደንብ ያሉት የቀሩት ነገሮች ላይ በደንብ ዲስከስ ማድረግ እንችላለን። ሳይቱን ማየት እንችላለን በደስታ። ይሄ ኦፕን ዳውን ነው። ስለዚህ ቤቶቻችን በውጭም ሳይድ በደንብ ብርሃን ያገኛሉ። በመሃልም ደግሞ የክፍት ስለሚሆን በደንብ ብርሃንና የማግኘት እድል ይኖራቸዋል። ይሄ ሙሉ ለሙሉ እንደዚህ ክፍት የሚሆን ነው። ሙሉ እስከ መጨረሻው ክፍት ነው። የመኪና ሊፍት ይሄ አንደኛው ነው። ይሄ ምን ያህል ድረስ መኪና? አንድ መኪና ገባኝ። እንትኑ የመኪናው አይነት የቤት መኪናዎች ማንኛውም የቤት መኪና የሚችል አይነት ሊፍት ነው። ይሄ አንደኛው ነው። ሁለተኛው ደግሞ ይሄኛውም የመኪናው ሊፍት ነው። ይሄኛው ሁለተኛው የመኪና ሊፍት ነው። እዚህ ጋር ድራይቭ እያደረግሽ መጥተሽ እዚህ ትገቢያለሽ። እስከ 10ኛ ድረስ መውጣት ይቻላል በእነዚህ ሊፍቶች። ከ7 ጀምሮ ስለሆኑ ሊፍቶቹ የፈለግሽበት ፍሎር ላይ ስትደርሺ መቆም ትችያለሽ ማለት ነው። ከ7 ጀምሮ አሪፍ ነው። ይሄ አሁን ገና አሁን አስቢው። ይሄ 3ኛ ፍሎር 3ኛ ፍሎር ላይ እንደዚህ ሆኖ ካየሽው 18ኛ 19ኛ ላይ ስትሆኚ ደግሞ ኮምፕሊትሊ በደንብ ነው የሚታየው። በዚህኛው ሳይድ ያሉ ቤቶች የጠዋት ፀሐይ ነው የሚያገኙት። ባለ ሁለት መኝታ ቅድም
ሪኮመንድ ያደረኩሽ ለዛ። ባለ 2 መኝታዎቹ በዚህ ጋር ባለ 2 መኝታዎቹ በዚህ ሳይድ ናቸው። የጠዋት ፀሐይ ነው የሚያገኙት። ያ ማለት ምን ማለት ነው? ቤትሽ ሞዴሬት የሆነ ቴምፕሬቸር ይኖረዋል። ሶ በጣም ደስ የሚል አይነት ነገር ነው የሚሆነው ይሄ። ብዙ ሰው የከሰዓት ፀሐይ ፕሪፈር የማያደርገው ቤት ስለሚሞቅበት ነው። ኮምፕሊትሊ ፀሐይ የማያገኝ ቤት ደግሞ ሲሆን ቀዝቃዛ ቤት ነው። እንደዛ እንዳይሆን የጠዋት ፀሐይ የሚያገኙ ቤቶች ሲሆኑ በጣም አሪፍ ቴምፕሬቸር ይኖረዋል ቤትሽ ማለት ነው። ሶ በዛ መልኩ እነዚህኞቹ ባለ 2 መኝታዎቹ የጠዋት ፀሐይ ማለት ነው በዚህ ሳይድ ነው ያሉት። እይታቸውም አሪፍ ይሄ ቪው በጣም ነው። ገና እንግዲህ ስንተኛ 3ኛ ላይ ነን ያለ ነው አልከኝ፣ ግን በጣም የሚያምር ቪው አለ። እይታው በጣም ነው የሚያምር። ከፍ እያለ ሲሄድ ደግሞ አሰብኩት ዴፊኒትሊ በደንብ እንግዲህ በጣም ብዙ የሪል ስቴት አማራጮች አሉ። አሁን በተለይ በአዲስ አበባ ከተማ ላይ ቤት ለመግዛት ለሚያስቡ ሰዎች ብዙ ኦፕሽን አለው። ግን ጎልደን ፕላስ ምንድነው ለየት የሚያደርጋችሁ? ይሄ ኳሊቲያችን እኛን ለየት ያደርገናል የምትሉት ነገር ምንድነው? በጣም ጥሩ ቆንጆ ጥያቄ ነው። እንዳልኩሽ አንደኛው ትልቁ ነገር የሎኬሽኑ ጉዳይ ነው። ሎኬሽኑ በጣም ቆንጆ ሎኬሽን ላይ ነው ያለው። ይሄ ከፊት ለፊታችን ያለው መንገድ ቀጥታ ከቦሌ ወደ እንግሊዝ ኤምባሲ የሚወስደው አዲሱ መንገድ ነው። የኮሪደር ልማቱም ያለበት መንገድ ነው። በጣም የሚያምር መንገድ ነው። ሰፊ ሆኖ ቆንጆ ሆኖ የተሰራ ያለ መንገድ ነው። አንደኛው ኳሊቲው፣ ሁለተኛው ቢልዲንጉ በጣም ብዙ ፋሲሊቲዎች አሉት። እነዛን ፋሲሊቲዎች የመዋኛ ገንዳው፣ ጂሙ፣ የባክአፕ ጄኔሬተሩ፣ የከርሰ ምድር ውሃው፣ ቴራስ፣ እነዚህን የመሳሰሉ በጣም ብዙ ፋሲሊቲዎች አሉት። ይሄ ነገር በደንብ ዩኒክ ያደርገናል ብዬ አስባለሁ። ፕላስ ደግሞ ቅድምም እንደነገርኩሽ ቢሮ የአከፋፈል ሁኔታችን በጣም ስሙዝ ነው። ሰው ብዙ ሳይጨናነቅ ሳይታወቀው የቤት ባለቤት መሆን የሚችልበትን መንገድ ነው ያመቻቸነው። ፕላስ የባንክ 50% ብድር ማመቻችተናል። እንዳልኩሽ ደግሞ አሁን በዚህ በ15 ቀን ውስጥ የሚመጣ ሰው የዲስካውንት ኦፈሩም አለው። ስለዚህ እነዚህ ነገሮች በደንብ ዩኒክ ያደርጉናል ብዬ አስባለሁ። ሌሎች ሳይቶች አሉት ጎልደን ፓላስ ወይስ ከረንትሊ እዚህ ላይ እየሰራ ነው ያለው? ሆነስትሊ ስፒኪንግ ቦታዎች 1-2 ቦታዎች አሉ። ግን ምንድነው እነዛን ቦታዎች ይሄንን ፕሮጀክት ካገባደድን በኋላ ነው የምንጀምራቸው። ምንድነው ያው ሞር ስትሬች አድርጎ ሁሉንም በጊዜው ያለ ማድረስ ነገሮች ስለሚኖሩ ይሄኛውን የመጀመሪያው ሳይታችን አጠናቀን ወደዚህ መተናል። ይሄኛውን ደግሞ ስናገባድድ ደግሞ ወደ 3ኛው ፕሮጀክታችን እንሄዳለን። ሶ ከረንትሊ በግንባታ ላይ ያለው ሳይት ይሄ ነው። የቤት ዋጋ እንደው አልቀመስ አለ በጣም ኪስ ይጎዳል ይባላልና እንደው የእናንተ ዋጋ እንዴት ነው? የኛ ዋጋ በጣም ጥሩ ከገበያው አንፃር የኛ ዋጋ በጣም ጥሩ ነው። እንዳየሽው እየተሰራበት ያለው ኳሊቲ በጣም ሃይ ኳሊቲ ነው። ለሽያጭም በማይመስል ሁኔታ ነው እየገነባን ያለ ነው። እንደዛም ሆኖ ዋጋችን እጅግ በጣም ተመጣጣኝ በሚባል ዋጋ ነው ቤቶችን ያቀረብ ነው። ፕላስ ደግሞ እዚህም ላይ እንደገና ሌላ ዲስካውንት ኦፈርም እየሰጠን ነው። በየበዓላቱ የተለያዩ ምክንያቶችን እየወሰድን ዲስካውንቶችን እያቀረብን ነው የምንገኘው። አሁን ያለውን ዲስካውንት በደንብ ተጠቅመው ቤቶችን ቢገዙ በዚች በ15 ቀን ውስጥ ደግሞ የበለጠ ተጠቃሚ ይሆናል። እንግዲህ ቅድም ቢሮም ሆነን እየነገርከኝ ነበረ በዚህ 15 ቀን ውስጥ እስከ ፋሲካ በዓል ድረስ ባሉ 15 ቀናቶች ውስጥ መታችሁ ቤት ለመግዛት ለምትፈልጉ ሰዎች ጎልደን ፕላስ እንግዲህ 10% የነበረውን ቅድመ ክፍያ 5% አድርጎ በግማሽ ዲስካውንት ላይ ነው ያለው። እኔ እቺ ዲስካውንት እንድታልፈኝ ስላልፈለኩኝ ዛሬውኑ ነው እንግዲህ ለጓደኛ አሜሪካን ሀገር ነው የምትኖረው ቤት በጣም ትፈልግ ነበርና ሎኬሽኑም እሷ የምትፈልገው ቦታ ላይ ስለሆነ እቺ ዲስካውንት ሳታመልጠኝ ዛሬውኑ ነው ውሌን ፈርሜ የሚሄደው። ስለዚህ እናንተም ደግሞ በእነዚህ 15 ቀናቶች ውስጥ ጥሩ ኦፈር ይመስለኛል። ምክንያቱም በአንዴ ብዙ ገንዘብ ሰዎች ማውጣት አይፈልጉም ወይም ያቅም ጉዳይም ስለሚኖር ይሄ ጥሩ አጋጣሚ ነው እንዳያመልጣችሁ። እንደኔ ብልጥ ሁኑ ለማለት ነው። ልክ ነው። አንዷን እድል አንቺ ወስደሽባቸዋል። ስለዚህ የሚቀሩ 14 ሰዎች አይደል? 14 ቤቶች አሉ። እነዚህ 14 ቤቶች ቅድሚያ ለመጡ 15 ነበር የተባለው። አንዱ በኔ ተወስዷል። ግን ችግር የለውም ናፍቆትን ብላችሁ ከመጣችሁ 15 ያደርጉታል አይደል? እና ያው ችግር የለም። ስለዚህ ናፍቂ በቃ ያለው ነገር ይሄ ነው። እንግዲህ ከሞላ ጎደል ጥያቄዎችን መልሻለሁ ብዬ አስባለሁ። ቢሮ ሄደን ደግሞ በደንብ ያሉትን ነገሮች ደግሞ አይተሽ የወረቀት ስራዎችን መጨረስ እንችላለን። እሺ ቴንክ ዩ በጣም በጣም ግን ከቢሮ አስወጣው። ሶሪ አሪፍ ነበር በጣም። እንዳንቺ አይነት ሰው ሲመጣማ ስፔሻሊ ትሪት ማድረግ አለበት። ሳይው ደግሞ ሞር ጉጉቴም ጨመረ አይደለ? አዎ እውነት ነው።
ምንም ሂደት ላይ ያለ ነገር መንቀሳቀሱ ራሱ በጣም ተስፋ ሰጪ ነው። አራተኛ ትንሽ ሊሆን ይችላል እናንተ ካሰባችሁት ከትልቁ ህንፃ አንፃር፣ ግን እንቅስቃሴ መኖሩን ማየት በራሱ እየተሰራ ነው። ዛሬ 4 ብሎ ነገ 5 የማይልበት ምክንያት የለም። ዴፊኒትሊ ደግሞ ምንድነው አንዱ ትልቁ ማሳያ በአጭር ጊዜ ውስጥ ነው እዚህ የደረሰውና በተባለው ጊዜ ያው ይደርሳል የሚለውንም አንዱ ጋራንቲ የሚሰጥሽ ይሄ ነው። ምንድነው በዋነኝነት የተሰማራው ያልነገርኩሽ ነገር ነው። ይሄ በዋነኝነት የተሰማራው የኢምፖርት ኤክስፖርት ስራ ላይ ነው ድርጅቱና ምናልባት ብዙ ሰዎች ያውቁታል ድርጅቱን ደጀኔ ለሜሳ ትሬዲንግ ይባላል። ከውጪ የባኞ ቤት እቃዎች የፊኒሺንግ ማቴሪያሎችን ኢምፖርት ነው የሚያደርገው። በጣም ትልቅ ድርጅት ነው። ከ30 ዓመት በላይ የሰራ ትልቅ አቅም ያለው ሰው ምንድነው በራሱ ካፒታል በጣም ግንባታውን በዚህ ልክ እያፈጠነው። ፊኒሺንጉ እናንተ ናችሁ የምትሰሩት ወይስ? አይደለም፣ ፊኒሺንጉ በደንበኞች ፍላጎት ነው የሚሆነው። ሰሚ ፊኒሽድ የሆኑ አፓርትመንቶችን የምናስረክበው። የባኞ ቤት እቃዎች ምናምን ስትለኝ ያው በራሳችሁ እቃ ፊኒሽንግ ትሰሩ ነው እቃኛ በቅናሽ ይሸጥላችኋል። በቃ እሱን ፈልጌ ነው እኮ። አሁን ኢንተረስትድ ሆኛለሁ እንዳልኩ ደግሞ ወዳጄን አማክራታለሁ። አሁን የእንቅልፍ ሰዓቷ ስለሆነ ስትነሳ ደውዬ አማክራታለሁ። ከእሷ ጋር ፋይናል ዲሲሽን እንወስዳለን። ከዛ ፊት ግን ያው ቤቶቹ እንዳይሸጡብኝ የፈለኩት የመረጥኩት ቤት እንዳያዝብኝ ምንድነው ማድረግ ያለብኝ? በጣም ጥሩ አግሪመንት አለ። ያው አግሪመንቱን የተወሰነ ብታዩ ያው አግሪመንት ከሳታይ ነገሮች ላይ ለማለት አስቸጋሪ ነው የሚሆነው። ሶ አግሪመንቱን እዩ። ደን አግሪመንቱ ላይ ጥያቄዎች ካሉሽ ደግሞ በደንብ ዲስከስ ማድረግ እንችላለን። ሻይ ቡና የሆነ ነገር ላንጣልሽ ካላስቸገርኩ ቡና ባገኝ ደስ ይላል። ቤቱን ገዝተሻል ኦፊሻሊ ማለት ነው። ቀጣይ ክፍያ ጊዜዎች ሲደርሱ ቀድመን ደብዳቤ እንልካለን። የደረሰበትን ፕሮግረስ ታይና ክፍያሽን መፈጸም ይጠበቅብሻል ማለት ነው። እንዳልኩሽ 13 ዙር ክፍያ ነው ያለው። ትንንሽ ናቸው የሚሆኑት በደንብ ብሬክዳውን ስላደረግነው። ስለዚህ ያን ያህል ከባድ ነገር አይኖረውም። በጣም የእውነት ደስ የሚል ልብ የሚሞላ አይነት ሆኖ ነው ያገኘሁት። በተለይ ደግሞ እንዳልኩ ወዳጄ የምትፈልገው ሎኬሽን ላይ እንደምትፈልገው አይነት ቤት ነው የሆነላትና እንዳልከው በጊዜ ሰርታችሁ እንደምታስረክቡን ተስፋ እናደርጋለን። ብዙ የኛ ጎረቤት መሆኑ የምትፈልጉ ሰዎች ደግሞ ከጎልደን ፓላስ 22 ሳይት ላይ ቤቶች አሁንም ለሽያጭ ስለቀረቡ እየገዛችሁ ከኛ ጋር ጎረቤት እንሁን ነው የምለው። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንደ ስምህ በተለይ የሆነ ጊዜ ነበር በተለይ ሙሉ ስም ማን ነበር? በተለይ ከፈለኝ በጣም ስለገረመኝ ቆንጆ ስም ነው። ትክክለኛ መልእክት ያለው። ታንክ ዩ